ኮሪደርን በሚመለከት ዋና ሐሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም፣ ከአዲስ አበባ ውጪ በቅርቡ ሐረር ሄጄ ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው። የሐረር ሕዝብ ይሰማኛል። ሐረር የምታውቁ ሰዎች ትሰማላችሁ። በሐረር ከተማ የተሰራው ስራ፣ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ እያፈራ መሆኑን ያመላክታል። መስፋት አለበት፣ ብዙ ጋር መድረስ አለበት የሚለውን እቀበላለሁ። ግን ጅማሯችን በጣም ተስፋ ሰጪ ነው። ለዚህ ነው በርካታ የአፍሪካ ሀገራት አሁን ልምድ ስጡን እያሉ እኮ ነው ያሉት። እኛ ምን ጀምር ነው እያሉ ያሉት። በተለይ ስፔስ በሚመለከት በቤት ላይ ቤት፣ በአጥር ላይ አጥር፣ በአጥር ላይ ሰርቪስ የነበረውን የኑሮ ዘዬ ቀይረን ልጆቻችን ወጣ ሲሉ ወክ የሚያደርጉበት ኳስ የሚጫወቱበት ከባቢ መፍጠር፣ ከባቢን ለኑሮ ምቹ ማድረግ በጣም አስደሳች ጉዳይ ነው። ከዚያ ባሻገር ግን መሰረተ ልማት ግንባታው ግምት እንዲሰጠው እፈልጋለሁ። አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወክዌይ ተሰርተዋል። የውሃ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየ ነው። አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል። የትራፊክ ፍሰት አሻሽሏል። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በአካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። የኢትዮጵያ ህዝብ ያየዋል፣ ይገነዘበዋል። ይሄ በውሃ በሪቨርሳይድ የሚሰራው ስራ የተከበረው ምክር ቤት ጊዜው ሰጥቶ እንዲመለከት እፈልጋለሁ። የሐረርና የኮንሶ አርሶ አደሮች እዚህ አዲስ አበባ ላይ እየሰሩ ያሉት ተአምር፣ እንጦጦ ላይ እየሰሩ ያሉት ተአምር ለኛ ብቻ ሳይሆን ለልጆቻችን የሚተርፍ ነው። ውሃ አለ ማለት ሽታው የማያስኬድበትን ከተማ የውሃ መስመሮችን ለማጽዳት እየተሰራ ያለው ስራ፣ የሚቀላ አፈርን ለመከላከል የሚሰራው ስራ እናንተን ካላስደመመ ማን ያስደምማል? ፓርኪንግ ብቻ ባለፉት 5 ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል። በውስጥና በውጭ ፓርኪንግ ነበረ እንደ ኢትዮጵያ ውስጥ
ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። በድምሩ ኮሪደር በጎንደር፣ በባህር ዳር፣ በደሴ፣ በሐረር፣ በድሬዳዋ፣ በጅጅጋ፣ በጅማ፣ በአምቦ፣ በነቀምት፣ በአርባ ምንጭ፣ በሐዋሳ፣ በሶዶ ከቦታ ቦታ ቢለያይም ተስፋ ሰጪ ጅማሮች አሉ። በእርግጥ የሐረር ከሁሉም በላይ ኢምፕረስ ያደርጋል። ምክንያቱም ሐረርን የቀየረው ገንዘብ አይደለም። ከጠራኋቸው ከተሞች ሁሉ ያነሰ ገቢ ያለው ሐረር ነው። ግን ፍቅር የተሞሉና ሀገራቸውን የሚወዱ ሰጥተው የማይጠግቡ ነዋሪዎች ያሉበት ከተማ ስለሆነ በትንሽ ብር ከሁሉም ከተማ የተሻለ ስራ ሰርተዋል። ይሄ ስራ በሁሉም ጋር እንዲለመድ ሁሉም የዚህ ስራ አካል እንዲሆን ጥሪዬን እያቀረብኩ የጀመርነው የልማት ስራ ተጠናክሮ ይቀጥላል። የኢትዮጵያ ልማት በማንኛውም ኢኮኖሚን በሚያቅ ተቋምም ሆነ ግለሰብ አይን ምሳሌያዊ ነው። አይኤምኤፍ ጋር እነጋገራለን፣ ወርልድ ባንክ ጋር እነጋገራለን፣ ከአፍሪካ ዴቨሎፕመንት ባንክ ጋር እነጋገራለን፣ ታዋቂ ኢኮኖሚስቶች ጋር እነጋገራለን፣ የአፍሪካ መሪዎች ጋር እነጋገራለን። ሁሉም በአርአያነት የሚመለከቱት ተግባር ነው። ይህ እንዲጠናከር እንዲሰፋ ጥረት እናድርግ ቢባል ካልሆነ በቀር ኢትዮጵያ ውስጥ ባለው ፈተና ውስጥ እየመጣ ያለው ውጤት ታይቶም አይታወቅም፣ አልነበረም፣ እስካሁን አልነበረም። በዚህ መነጽር ማየት ቢቻል ጥሩ ይሆናል።